ምንነትን ነው አይደል የወሰደው ከማርያም ራሱ የቃል ፐርሰን ነው ኢንዲቪዥዌት ያደረገው። ስጋዋን ከስጋዋ ስጋ ከነፍሷ ነፍስ ነው የነሳው እኮ ኢንዲቪዥዌት ያደረገው ምንን ነው ፐርሲስት ያደረገው ወይም ደግሞ ሰብሲስት ያደረገው ምኑን ነው ሰብሲስት ያደረገው ኢንዲቪዥዌት ያደረገው የቃልን ነው አይደል ቃል ስጋ ቃል ስለዚህ ፐርሰኑ ሁለት አይደለም አንድ ፐርሰን ነው አዎ ስለዚህ ዲቫይን ፐርሰን ነው ሂማን ፐርሰን ነው ፐርሰኑ የሰው ስጋ ነው እንትን ያለው ነው ፐርሰኑን ነው የጠየቁት እሱ ስለ እንትኑ ነው ስለ ፊዚክስ ነው የሚያወሩኝ ኔቸሩን ነው ያወሩኛል ፐርሰኑ ዲቫይን ፐርሰን ነው ወይስ ሂማን ፐርሰን ነው መጀመሪያ ዲቫይን ፐርሰን ነው ስለዚህ ሂማን ፐርሰን የለውም አይደል እንዴ መጀመሪያ ሂማን ፐርሰን የለውም ስለዚህ ሂማን ፐርሰን ከሌለው ዲቫይን ፐርሰኑ ነው እኔ የሚለው ወይስ ሂማን ፐርሰኑ ነው እኔ የሚለው ከተዋህዶ በኋላ ልንለያየው አንችልም ለማስተማር ካልሆነ በስተቀር የተዋህደው ባህሪን ነው የተዋህደው ከማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ሰው የሆነው ባህሪን ነው እንትን ያለው ስለዚህ ፐርሰንን አይደለም ከማርያም የወሰደው እንደዛ ከሆነ ማርያም ናት ሰው ነች ማለት ነው ወደሚለው ትምህርት ይመጣል ከማርያም ፐርሰንን ካልወሰደ ባህሪን ብቻ ከወሰደ ከስጋዋ ስጋ ከነፍሷ ነፍስ ከወሰደ ያ ፐርሰን እኔ የሚለው ፐርሰን ዲቫይን ፐርሰን ነው ወይስ ሂማን ፐርሰን ነው ፍጹም አዋህደው አሁን የዲቫይን ፐርሰንም የሂማን ፐርሰንን አዋህደው ስለባህሪ ነው እኮ የዲቫይን ፐርሰን የለውማ ሁለቱን አዋህደው እኮ ነው ካለ ወደ ንስጥሮስ ትምህርት ነው የሚሄደው ኤናይፖስታቲስ የሚለው ትምህርት ጋር ይጋጭቦታል አሁን ወደ ንስጥሮስ ትምህርት እንዳይሄዱ አንድ ፐርሰን ነው ያለው በአንድ ፐርሰን ውስጥ ሁለት ባህሪ ተዋህደዋል አይደለ ያው ሁለት ባህሪ አካል አንድ ሆኗል ሁለት ባህሪ ሁለት አካል ሁለት አካል የሚለው ያው ሃይፖስታቲስን ነው እሺ ፕሮሶፖኑ አንድ ነው አይደለ የወልድ ፕሮሶፖን ምንድነው ይሄ አካል ምንለው ወይም ደግሞ ወይ ፐርሰን ምንለው እሺ እሱ አንድ ነው አይደለ አንድ ነው ኦኬ አንድ ከሆነ ያ አንድ እኔ የሚለው ዲቫይን ፐርሰን ነው ወይስ ዲቫይን ፐርሰን ነው ወይስ ሂማን ፐርሰን ነው እኔ ሲል ከዛ ከተዋህዶ በኋላ ወይንም ከጽንሰት በኋላ ፍጹም ሁለት አይደለም ይሄ የዲቫይን ፐርሰን እኔ ስለ ሁለት ነው አልጠየቅኩትም ዲቫይን ፐርሰኑ ነው እኔ የሚለው ያ ዲቫይን ፐርሰኑ መጥቶ የመለኮት ኔቸሩንና የሂማን ኔቸሩን ኮምፖዝ አድርጎታል ተዋህዷል ወይም ደግሞ ሚያፊዚስ የምትሉት ማለት ነው በእናንተ ቴዎሎጂ ከዛ አንፃር ከሆነ እኔ የሚለው ዲቫይን ፐርሰን ነው ወይስ ሂማን ፐርሰን ነው ሂማን ፐርሰን የለውም እኔ የሚለው ከዛ በኋላማ ልንለያየው አንችልም ነው በቃ ከዛ በኋላ አንችልም እኮ የለም እኮ ሂማን ፐርሰን ከመነሻውኑም የለም ነው እኮ የሚሉት አይደል እንዴ በእናንተ ትምህርት ሂማን ፐርሰን አለው ኢየሱስ ሰውነት የሰውን ስጋ እኮ ነው የፍጡር ወይንም የሰውን ስጋ እኮ ባህሪ ነው ኔቸር ነው ባህሪ ነው ኔቸር ነው እኔ ስለ ኔቸር አላወራውም ስለ ባህሪ ነው ያወራሁት ስለ ባህሪ ነው ያወራሁት እንጂ ስለ ፐርሰን ነው ያወራሁት እንጂ ስለ ባህሪ አላወራውም እንትኑ ፐርሰኑ እኔ የሚለው ኤጎ የሚለው እኔ የሚለው ዲቫይን ፐርሰን ነው ወይስ ሂማን ፐርሰን ነው ወሂድ እኔ በገባይ መጠን አሁን የምነግሮት ምንድነው እኔ የተረዳሁት መረዳቴ እስከምን ድረስ መሰሉት የአምላክነት ወይንም ይሄ ዲቫይን ባህሪም ሆነ የሰው ባህሪ ወይንም የሰው ሙሉ አካሉ ስጋው ምኑም ኤቭሪቲንግ ከድንግል ማርያም የወረሰው ነገር ሁሉ በጽንስ ጊዜ ፍጹም ተዋህዷል ወይንም አንድ ነው ስለዚህ አልጠየኩም እኮ እኔ ስለ ባህሪ አልጠየኩም እኮ ሌላውን እኔ ላገኘው አልቻልኩም ባህሪና አካል ሁለት የተለያዩ ነገሮች ናቸው ባህሪ ምንነት ነው አካል ማንነት ነው ያ ሶስት ማንነቶች አሉ በጋድ ሄድ ውስጥ ወይም በገጻዊ መለኮት ውስጥ ሶስት አካላት ወይም ደግሞ ሶስት ፐርሰኖች አሉ ከዛ ውስጥ አንደኛው ፐርሰን መጣና ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ሰው በሚሆንበት ሰዓት ላይ ከማርያም የወሰደው ነገር ባህሪን ነው ፐርሰን ከወሰደ የማርያምን ፐርሰን እንዴት ሊካፈል ይችላል የማርያምን ፐርሰን ከወሰደ ማለት ፐርሰን የለውም ፐርሰኑ ራሱ ዲቫይን ነው ብላችሁ ነው የምታምኑት በእናንተ ማለት ነው እንደዛ ከሆነ ያ ፐርሰን እኔ የሚለው ኤጎ የሚለው ፐርሰንን የሚያመለክት ከሆነ ኤጎ የሚለው ዲቫይን ፐርሰን ብቻ ከሆነ ያንተ ነበሩ ለኔ ሰጣቸው ለኔ ቱሚ ነው የሚለው ኦብጀክቲቭ ፕሮኖን ይጠቀማል ያንተ ነበሩ ለኔ ሰጣቸው ሲል ለኔ ሰጣቸው ሲል እኔ የሚለው
ፐርሰንን ታሳቢና ዋቢ ያደረገ ነው ወይስ ባህሪን ታሳቢና ዋቢ ያደረገ ነው? እንደው ከይቅርታ ጋር ማለት ነው አሁን እርስዎ በሚያስረዱብኝ መንገድ ወይንም ደግሞ በሚናገሩት መጠን ብዛም አልተረዳሁትም። ስለዚህ የሚገባኝ ቋንቋ አይደለም፣ እንደሱ አይገባኝም። አሁን ልድገምልዎት አንዴ። ቆይ ይኸውልዎት ቀለል ያለ ነገር ነው። እኔ የሚለው ሶስት እኔነቶች አሉ አይደለ? በዲቫይን ግን እንትን ውስጥ ሶስት እኔዎች አሉ። አብ፣ ወልድ፣ መንፈስ ቅዱስ የሚባለው እኔ ያሉ ከሶስቱ እኔዎች አንደኛው እኔ መጣና እኔ እያለ የሚናገረው ከማርያም ባህሪን ወሰደና ነገር ግን በእኔነቱ ዲቫይን ነው፣ እንደኛ ሰው አይደለም። እንደኛ ሰው አይደለም። ይቅርታ ባህሪን ሲሉ ባህሪ የሚለው ምን ባህሪ ምንድነው? ኔቸር ምንነት እኮ ያ ኔቸር ምንድነው እኮ ምንነቱ ምንድነው? ምንነት ሰውና አምላክ ኮምፖስት ያደረጉ ተዋህዶ በእናንተ ትምህርት ሚያፊዚስ ተዋህዶ ኮምፖስ አንድ ባህሪ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የሚለው ትምህርት ወይም ደግሞ ይሄ ሃይፖስታቲስ ዩኒየን ማለት ነው። ሃይፖስታቲስ ዩኒየን ነው። እኔ እየጠየቅኩት ያለሁት ስለ ፕሮሶፖን ነው። ፕሮሶፖኑ አንድ ከሆነ ዲቫይን ፕሮሶፖን ከሆኑ ያንተ ነበሩ ለእኔ ሰጣቸው ሲል ያ ዲቫይን ፐርሰን እኔ የሚለው የካብ የሚቀበለው ነገር አለ ወይ? የሱ ያልነበረ ነገርና ካብ የሚቀበለው ነገር አለ ወይ? እሺ አሁን እኔ በሚገባኝ ነገር ላስረዳውት። አሁን እርሶ እንደሚናገሩት የሚቀበለው ነገር ከሌለ የአብ የሆነ ሁሉ የኔ ነው የሚለው ጋር አይጣረስም ነው። የአብ የሆነ ነው የኔ ነው ይላል ዮሐንስ 17 ላይ 16 ላይ እንደዚህ የሚል ነገር ለአብ ያለው ነው የሚለው። ለአብ ያለው ሁሉ የኔ ነው ነው የሚለው እንጂ ለአብ የሆነ ሁሉ የኔ ነው አይልም። ቆይ ለአብ ያለው ነው የሚለው ከኔ ካለ ወሽቶ ይነግራቸዋል። 16 ነው 13 ላይ ነው ያለው። እኔ እነግሮታለሁ፣ ችግር የለውም። 16 ላይ ነው 13 ላይ ለአብ ምንድነው? ለአብ ያለው ካለው ምን ቆይ አንዴ ለኔ ካለኝ ወስዶ ይነግራቸዋል። አዎ ስለዚህ የሚወስደው ነገር ምንድነው? ያለው ነገር ለኛ የሚሰጠን ነው። ያ ሁለተኛው አጽናኝ የሚሰጠው ነው፣ ራሱ የሚሰጠው ነገር ነው። ወይ ኦኬ ኮም ዲስካሎሳ ዴፊሲት ሎስ ኮም ዴፊሲት ዳር እና ምንድነው ለአብ ከኔ ካለ ወስዶ ይነግራቸዋል ካለ በኋላ መጥቶ ሁሉ ነገር ያስተምራቸዋል ሲል ሁሉ ነገር ማለት በአንጻራዊ ነገር የገባ ነገር ነው እንጂ ሁሉ ነገር ሲባል የሁሉ ነገር ለአብ ያለው ሁሉ ማለት ያ ሁለተኛው አጽናኝ ሲመጣ የሚናገረው ያለው ነገር ሁሉ የኔ ነው አለ እንጂ የአብ የሆነው ነገር ሁሉ የወልድ አይደለም። በእናንተም ትምህርት እኮ ነው እንዴ? የአብ የሆነው ነገር ሁሉ የወልድ ነው እንዴ? አይደለም። ነገር ግን እዚህ ጋር ታየው እኮ ስለዚህ የአብ ግብርና ስምና አካል የወልድ ነው፣ እንደዛ አይደለም። ስለዚህ አንጻራዊ ነው። ሁሉ የሚለው ቃል አንጻራዊ ቃል ነው የመጣው። አሁን ወደ እንትኑ ዮሐንስ ወንጌል 17:6 ላይ እንመለስ። ስለዚህ የኔ የሆነው ነገር ሁሉ ያንተ ነው፣ ያንተው ደግሞ የኔ ነው ካለ በኋላ ከዓለም ለሰጠኝ ሰዎች ስምን ገለጥኩላቸው። ያንተ ነበሩ ለኔ ምን አልካቸው አለ፣ ሰጣሃቸው አለ። ያንተ ነበሩ አለ። ስለዚህ ለእኔ ሰጣሃቸው ሲል እኔ የሚለው ዲቫይን ፐርሰን ወይም ዲቫይን ፕሮሶፖን ከሆነ ዲቫይን ፕሮሶፖኑ ካብ የሚቀበልበት ምን ምክንያት አለ? መለኮት ከመለኮት አይቀበልም። እንዴት ነው? መለኮት ቢሆን ኖሮ ማለት ነው። እኛ እንደኛ ሙስሊም አስተምረት ሂማን ፐርሰን ነው። ፐርሰኑ ራሱ ሂማን ፐርሰን ነው። ከማርያም ሰው ከሆነ በኋላ ሂማን ፐርሰን ነው፣ ዲቫይን ፐርሰን የለውም። ከሆነ መለኮት ዲቫይን ፐርሰን ከሆነ የሚቀበለው ዲቫይን ፐርሰን እንዴት ከመለኮት ይቀበላል? መለኮት ሆኖ ከዚህ ትምህርት ጋር ይጋጫል። ስለዚህ ኢየሱስ ያላሟላው ነገር አለ፣ የሌለው ነገር አለ። የኢየሱስ የሆነው ነገር ሁሉ በስጦታ ያገኘው ነገር ነው። ሉቃስ ወንጌል ምዕራፍ 10 ቁጥር 23 ላይ እንደዛ ነው የሚለው። ሁሉ ከአባቴ ተሰጥቶኛል ነው የሚለው። ያገኘው ነገር ነው ተሰጥቶ በስጦታ ያገኘው ነገር እንጂ ከራሱ ምንም ነገር ያለው ነገር አይደለም። ከራሱም ደግሞ ምንም ነገር ማድረግ አይችልም። ምንም ነገር የማይችል አካል ሪፍሌክሲቭ ፕሮናውን እየተጠቀመ ማለት ነው። ዮሐንስ ወንጌል 5:30 ላይ ምንድን ነው የሚለው? እኔ ከራሴ አንዳች ላደርግ አይቻለኝም ማለት ከራሴ ማይሰልፍ ነው የሚለው። ሪፍሌክሲቭ ፕሮናውን ይጠቀማል። ሪፍሌክሲቭ ፕሮናውን ፐርሰንን ነው ወይስ ኔቸርን ነው ታሳቢና ዋቢ አድርጎ የሚመጣው? አባ እሺ፣ ሪፍሌክሲቭ ፕሮናውን ፐርሰንን ነው ወይስ ኔቸርን ነው ታሳቢና ዋቢ አድርጎ የሚመጣው? ይሄ ፐርሰን ነው እንጂ። ኦኬ። ስለዚህ ዲቫይን ፐርሰን ከሆነ ፐርሰኑ ከራሱ ማድረግ ምንም አይችልም። ከራሱ ማድረግ ይችላል።
ታዲያ ከራሱ ምንም ማድረግ አይችልም ማለት ፐርሰኑ ዲቫይን ከሆነ ፐርሰን ከሆነ ሂማን ፐርሰን ካልሆነ እንዴት ነው ከራሴ ምንም ማድረግ አይቻልም ቢለው ሪፍሌክሲቭ ፕሮናውን ላይ የሚጠቀመው? ቆይ እሺ መልካም አሁን የሚያስታርቁልኝ ምኑን ነው እነዚህ ነገሮች በዚህ ምክንያት ተገቡት የሚለው የፊልጵስዩስ ቃል አለ ማለት እነዚህ አሁን እርሶ የሚያወሩት እኔም ማወራው ነገሮች እነዚህ ነገሮች እንደዚህ መባል የተገባው በፊልጵስዩስ 2:6 ሐሳብ መሰረት ነው 2:6 ላይ እናወራለን ከኔ ጋር ከሆነ ሰው ጋር ቀጥሉና እንትን ደረሰብኝ ሰዓት ደረሰብኝና ይቅርታ ጋር ልውጣና ተመልሼ ግን እመጣለሁ ካሉ እርሶ የፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ያለውን ተረተናለን ቀጥሉ ያ ጀማ ይቅርታ አባይ ወዳስ በጣም ነው ማከብሮት እሺ ማንንም ሰው እዚህ ቤት መጥቶ አንድ ክርስቲያን መሳሪያ የለበትም አይሆነሽ ልጅ መታ ስትናገሩት ወዲያው ነው እንዴት እንደዚህ አይነት ነገር ትታገሳላችሁ ነው ያልነው ማለት እርሶ በሪስፔክት መደረግ በሰውነቱ ሪስፔክት መደረግ አለበት ሌላ ጉዳይ ነው ሐሳብ ሊሳሳቱ ይችላሉ ትክክል ላይሆኑ ይችላሉ ግን እኛ ቤት እስከመጡ ድረስ ትልቅ ሰው ይከበራል እርሶ ብቻ አይደሉም ሌሎችም ሰዎች ተከብሮ ነው መሄድ ያለበት ፐርሰናሊ መሆን የለበትም ሐሳብ ላይ እንደፈለግን እንፋጭ ትክክል አይደለንም መባባል እንችላለን ነገር ግን ፐርሰናሊ አታክ ጥሩ አይደለም እና ከዛ አንፃር ነው አመሰግናለሁ በጣም አመሰግናለሁ እጅግ አመሰግናለሁ እመለሳለሁ ከ20 ደቂቃ በኋላ ምናምን እመለሳለሁ እሺ መልካም ስለዚህ እኔ መቀጠል አለብኝ መሰለኝ አሚር አለ አለው አባ መልካም እሺ ኡስታዝ ወሂድም ሲናገሩ ቀደምም ይሳቅም ሲናገር ነበር ትንሽ እኔ እንትና ምንድነው ይሄ ጊዜ አንሶኝ ነበረ አሁን እንደምንም ለማብራራት ልሞክር አሁን ኡስታዝ እሺ እንትን 4 ደቂቃ እንስጦት እና ከዛ በኋላ ሐሳቦትን ለማስቀመጥ ይሞክሩ እንደው ደቂቃ የሚባሉ ነገር ማለት ያው እናንተን አላቋርጥም ስትናገሩ ለኔ ደቂቃ ባሰጡኝ ደስ ይለኛል ምናልባት በ3 ደቂቃ ሁሉ ጨርሰው ይችላልሁኝ ገብቷል ያጨናንቀኛል ደቂቃ ስትሰጠኝ ለዛ ነው እንደምንም አፈጥናለሁ አሚር ቀጥሉ ችግር የለውም እሺ አመሰግናለሁ እሺ ይኸውልህ ወንድሜ አሁን እኔ እያልኩ ያለሁት ቀደም ኡስታዝ ወሂድም ሲናገሩ እንደነበሩት ማለት ነው አሁን እሱ ተቀባይ ከሆነ እርግጥ ነው ከራሴ አንዳች ላደርግ አይቻለኝም ብሏል ከራሱም አንዳች ቢያደርግ እኮ እናንተ ሙስሊሞች የምትናገሩት ነገር ትክክል ይሆን ነበር ምክንያቱም 3 አምላኮች ያሰኝ ነበር ምክንያቱም ኢየሱስ በራሱ የሚያደርግ ከሆነ አብ በራሱ የሚያደርግ ከሆነ ወልድ መንፈስ ቅዱስ በራሱ የሚያደርግ ከሆነ እናንተ ያላችሁ ትክክል ነው ምክንያቱም 3 አምላክ በራሱ ማድረግ የሚችል ከሆነ 3 አምላክ ናቸው እኛ እኮ አስተምሮታችን አብ በራሱ ህልውና የለውም ወልድ በራሱ ህልውና የለውም መንፈስ ቅዱስ በራሱ ህልውና የለውም ህልውናቸው አንዱ ባንዱ ላይ ነው አብ ያለ ወልድ መኖር አይችልም ወልድ ያለ አብ መኖር አይችልም መንፈስ ቅዱስም እንደዛ ነው ስለዚህ ኢየሱስም ያለ አብ ምንም ማድረግ አልችልም ሲል ትክክል ነው አብ ምንድነው ብለን ነው የምናስበው ልብ ነው ወይንም ደግሞ ሐሳብ ነው ብለን ነው የምናስበው ሐሳብ አመንጭ አብ ነው ወልድ ቃል ነው ቃል ብቻም አይደለም ጥበብ ነው ጥበብ ብቻ አይደለም ኃይል ነው ስለዚህ በዚህ መሰረት በራሱ የማያደርግበት ምክንያት ምንድነው የአብ እና የመንፈስ ቅዱስ በራሱ አንድነት ነው እንጂ በራስ የሚደረግ ነገር አይደለም ብሎ ሲናገር እንጂ ዝቅታውን ለማስረዳት ፈልጎ አይደለም አንድ ያዝልኝ ሁለተኛ በራሴ አንዳች ላደርግ አይቻለኝ የሚለው ነገር በትክክል ብቻው መቆም የሚችል ነገር እንኳን ቢሆን ኖሮ ለአብ ያለው ሁሉ የኔ ነው 16 ዮሐንስ 16:15 ላይ ለአብ ያለው ሁሉ የኔ ነው አይልም ነበረ ይሄን ብቻ አይደለም አሁን ኡስታዝ ወሂድ ጋር የጠቀስ ነው እሳቸው አልነኳትም ዮሐንስ ወንጌል ምዕራፍ 17 ላይ 10 ላይ እሳቸው 6 ድረስ ነው ያዩት የኔም የሆነ ሁሉ ያንተ ነው 10 ላይ የኔም የሆነ ሁሉ አቤት አይ ኡስታዝ ወሂድ እንትን ያሉትን ሐሳብ እሳቸው በሌሉበት እንትን አያድርጉ እሺ አይ የራሴም ጥቅስ ነው የራሴ ጥቅስ ያስኩት ነው ቅድም እናንተ ስትናገሩ ነው ሌላ ሐሳብ ላይ አውሩ እሱን እሳቸው በሌሉበት ስለማይሆን ሌላ ርዕስ አንሱና ይመለሳል ኡስታዝም ችግር የለውም ሲመለስ ይቀጥላል እስከዛ ሌላ ርዕስ አንሱና ጋር እንመለስ ወይ የቀደመ ነገራችን ምንድነው አሚርዬ ምንድነው የጀመርነው ኢየሱስ ባይሆንስ አሁን ያልተረዱት ነገር ከወሂድ እያሉት የነበረው ነገር ምን መሰሉት በቀላሉ ባጭሩ ሲያስቀምጠው ኢየሱስ ሁለት ማይንድ እኔ የሚል አካል አለው ወይ ሁለት ማይንድ አለው ወይ ነው ሲምፕሊ ሲቀመጥ 2% ነው
ነኝ የተቋረጥኩት? ይሰማል ዮሐንስ? አሁን ትሰማለህ? ቀጥል ኢብኑ። ይሰማል ኢብኑ? አሁን ትሰማለህ? ቀጥል ኢብኑ። ትሰማለህ እኮ። ኦኬ። ወሂድ እያስቀመጠ የነበረው ኢየሱስ ሁለት ማይንድ አለው ወይ? ሁለት እኔ የሚል አካል አለ ፐርሰን አለ ወይ በኢየሱስ ውስጥ ነው። አንዳንድ ክርስቲያኖች እንደዛ ስለሚሉ ሁለት ማይንድ ነው ያለው። አንድ የሂውማን ማይንድ አለው፣ አንድ ደግሞ የዲቫይን ማይንድ አለው። የአምላክ እኔነት አለ፣ የሰውም እኔነት አለ። አንዳንድ ቦታ ላይ ምን ሲያወራ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ ሲያወራ የሰው እኔነቱ ነው የሚያወራው። በሌላ ቦታ ላይ ደግሞ መለኮታዊ እኔነቱ ደግሞ በሌላ ቦታ ላይ ያወራል ብለው ይናገራሉ። እርሶ ደግሞ እንደዛ አይነት አስተሳሰብ የለውትም። ኢየሱስ አንድ እኔነት ነው ያለው፣ አንድ ማይንድ ነው ያለው። ተቋረጠው? እኔ ነኝ የማልሰማው። እሱ ተቋርጦ ነው። ኦኬ። ስለዚህ እንደዚህ እናደርግ። የጀመርንበት አንድ ሐሳብ አለ። ምንድነው ሐሳቡ? ኢየሱስ አብ ተሰጥቶት የጎደለበት ነገር፣ በተለይ አንድ ጥቅስ ልጥቀስልህና አሚር ብታብራራልኝ ደስ ይለኛል። ይሄ ደግሞ የተፈጸመው በሰማይ ስለሆነ ማለት ነው። ይሰማል? እየተቋረክ ነው ኢብኑ። በቃ እሺ፣ አስረስ ካለ ኢብኑ ላለ ቆይ። አይ ሌላ ኔትወርክ እያስቸገረኝ ነው ትንሽ። ቀጥል አስረስ፣ ኢንሻአላህ እመለሳለሁ። ኦኬ መቼም ኦኬ፣ የሚሰማ ከሆነ እንቀጥል፣ ምንም ችግር የለውም። ቆይ ኔትወርክ ላስተካክልና እስከዛው አሚር ጋር ልቀጥል መሰለኝ። አሚር ትሰማኛለህ? አሁን ይሰማል? አሁን ይሰማል? ትሰማለህ? አሁን አሁን ትሰማለህ? ግን የተቆራረከ ነው በየመሃሉ። ኦኬ ኔትወርክን ትንሽ ላስተካክልላችሁ ብዬ ነው። አሁን ትክክል ነው አይደል? እስኪ አሁን ቀጥል። ኦኬ ወሂድ ቅድም ሲጠይቅህ የነበረው በኢየሱስ ውስጥ ሁለት ማይንድ አለ እኔ የሚል ሁለት ማይንድ አለ ወይ ነው ባጭሩ እንትኑ ማለት ነው። ምክንያቱም አንዳንድ ክርስቲያኖች አሉ ኢየሱስ የሰው እኔነትና የፈጣሪ እኔነት አለው። እኔ ብሎ ሲያወራ ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ብሎ ሲያወራ የሰው እኔነቱ ነው የሚያወራው እንጂ የመለኮት ማንነቱ አይደለም የሚያወራው ብሎ ይናገራል። ይሰማል አይደል አባ? አዎ። አይ እንደዛ አይደለም። እኛ ኦርቶዶክሶች ኢየሱስ አንድ እኔነት ነው ያለው፣ በኢየሱስ ውስጥ አንድ እኔነት ነው ያለው ብላችሁ የምታምኑ ከሆነ ያ እኔ የተባለው ዲቫይን እኔነት ነው እናንተ የምታምኑት። ዲቫይን ከሆነ ደግሞ እኔ ከራሴ አንዳች ላደርግ አልቻለኝም ብሎ የተናገረው ማን ነው? ያ አምላክ የሆነው እኔነት ነው። ከአብ ዘንድ መጥቶ የተወለደው ማለት ነው በማርያም በኩል። እንደዚሁም ደግሞ የ17 ዮሐንስ 17:6 ላይም እንደዛ ያንተ ነበሩ ለኔ ሰጣቸው ብሎ ወሂድ ያስቀመጠው ላይ ማለት ነው። ምንድነው? ያብ ነበሩ ከዛ አብ ለማን ሰጠው? ለዲቫይን እኔነት። ያንተ ነበሩ ለኔ ያለው ዲቫይኑ ከሆነ አምላኩ ከሆነ ለኔ ሰጣቸው ሲለው የሱ አልነበረም ተሰጠው ማለት ነው። ተረዱት? አሁን ዞሮ በመጀመሪያው ቃል ነበር፣ ያ ቃል ሰው ሆነ፣ በተዋህዶ ፍጹም አንድ ሆነ። ሰውነትና አምላክነትን አንድ አደረገ። ከዛ በኋላ ሰውነትና አምላክነት ብለን አንለየው ለማስረዳት ካልሆነ በስተቀር። ነገር ግን እኔነቱ ከዛ በኋላ እኔነቱ አምላክ ተብሎ ነው የሚጠራው። አምላክ ነው የሚጠራው። አሁን እዚህ ጋር አምላክ ተብሎ ከተጠራ ከዛ በኋላ ማንኛውም እኔም ሲል ማን ነው እየተናገረ ያለው ተብለህ ስትጠየቅ አምላክ ነው የምትለው።
ለምሳሌ እኔ ስትሬት ፎርዋርድ ልጠይቅህ፣ እኔ ከራሴ አንዳች ላረግ አይቻለኝም ያለው ማን ነው ብዬ ብጠይቅህ አምላክ ነው ያለው ነው የምትለኝ አይደል? አዎ። ሶ አሁን እዚች ጋር ምን ችግር ውስጥ እንገባለን? አምላክ እኔ ከራሴ አንዳች ላረግ አይቻለኝም አለ፣ አቅም የለውም ማለት ነው። whatever reason ቢሆን በማንኛውም ሪዝን ቢሆን ስጋውም ተጽዕኖ አድርጎበት ነው ምንም ብትለው ከራሴ አንዳች ላረግ አይቻለኝም ብሎ ተናገረ። እንደዚሁም ደግሞ ወሂድ ቅድም የጠቀሰው 17:6 ላይ ዮሐንስ ያንተ ነበሩ ለኔ ሰጣቸው ብሎ ሲናገር መጀመሪያ ማን ነበሩ? የአብ ነበሩ፣ የወልድ አልነበሩ፣ ወይም ደግሞ የአምላክ አልነበሩ። እኔ ስላለ እዛች ጋር ማለት ነው ወልድ እኔ ስላለ አምላክ ስለሚያወራ እዛች ጋር ያንተ ነበሩ ሲለው አብ ያንተ ነበሩ ለኔ ሰጣቸው ሲለው የሱ ስላልነበሩ የአብ ስለነበሩ ከዛ በኋላ አብ ደግሞ ሰጠው ማለት ነው። በተመሳሳይም ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ሁሉ ወልድም በራሱ እንዲኖረው ሕይወትን ሰጠው ሲባል አሁንም ሕይወት የተሰጠው ነገር ነው። ይሄ ዲቫይኑ ማለት ነው እኔ የሚለው አካል ማለት ነው። ተረዳህ? አሁን እዚች ጋር ችግሩ እየመጣ ያለው ኢብኑል ይሄ ሕይወትን የሚሰጥ እዚህ 8 መሰለኝ አይደል? ዮሐንስ 8 ላይ መሰለኝ ይሄ ያለ አንድ ጊዜ ዮሐንስ 8 ላይ ተሰምታችኋል? ይሰማል? ዮናስ ይሰማሃል አይደል? ትሰማለህ? እሺ እኔ እሰማለሁ። አልሰማም? ኦኬ እሺ እኔ እየተሰማው ከሆነ ሕይወትን የሚሰጥ መንፈስ ነው ተብሎ ተጽፏል። እዚህ ዮሐንስ ምዕራፍ 6 ቁጥር 63 ላይ እንዲህ ይላል፣ ሕይወትን የሚሰጥ መንፈስ ነው ይላል። ስጋ ምንም አይጠቅምም ይላል። እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው ይላል። ስለዚህ ሕይወትን የሚሰጥ መንፈስ ነው። አባ ዮናስ ይቅርታ ላቋርጦት፣ ኢብኑል ወረደ ኔትወርክ አስቸገረው መሰለኝ። አሚሮ አለህ እንዴ? ወይም አስረስ? ይቅርታ አባ ዮናስ። አሚሮ ሰላም አለይኩም ወራህመቱላህ። ላይ ነኝ፣ አይመቸኝም፣ መንገድ ላይ ነኝ። ማዳመጥ ካልሆነ ማውራት አልችልም። መርሐባ። እሺ አሚር አለ? አባ ዮናስ ወረዱ አሮ ነው ኔትወርክ ነው መሰለኝ። እስኪ እንጠይቅ። አሚር ካለ አንድ ኢብኑል ኢስላምን ሳበው። ኦል ሁድሁድ አሚር ካለ ያ ጀማ አሰማለሁ። ሰማለህ? ሀይቤ ይሰማል አሁን? ኦኬ ኔትወርክ እያስቸገረኝ ነው። እኔ በቃ ሰሞኑን አስቸጋሪ የሆነ ነገር ነው። ኢንሻአላህ ይመለሱና እናውራ። አለ እኮ ደስ ይላል። ግን የኛ የኦርቶዶክስን እንዴት ሰው መዳን በስንት እንደሚከፈል እሱን እስቲ አስተምረን እስቲ። ሳሊቬሽን በኦርቶዶክስ በሶስት ነው የሚከፈለው። አንደኛው የመጀመሪያው ጀስቲፊኬሽን ይባላል፣ ሁለተኛው ሳይንቲፊኬሽን ይባላል፣ ሶስተኛው እና የመጨረሻው ግሎሪፊኬሽን ይባላል ማለት ነው። ምን ማለት ነው ሲባል የመጀመሪያው ሰው መዳን የሚያገኘው በጸጋ ነው ብሎ ኦርቶዶክስ ታምናለች። ኦርቶዶክስ ካቶሊክም እንደዛ ነው። የመጀመሪያው ምንድነው? ጀስቲፊኬሽን ነው። በስራም አይደለም በጸጋ ነው። ያ በጸጋ የሰራውን በጸጋ ያገኘውን መዳን ደግሞ እየዳነ በሚገኝበት ሰዓት ፕሮሰስ ላይ ሲገኝ ደግሞ ጀስቲፊኬሽን ሳይሆን ሳይንቲፊኬሽን ቅድስና ይባላል ማለት ነው። ሶስተኛው ደግሞ ሲጸና እስከ መጨረሻው ድረስ ግሎሪፊኬሽን ይባላል። ቴዎሲስ አምላክን መምሰል ወይም ደግሞ ነጽረተ ስሉስ ቅዱስ የሚባል ነገር አለ።
ስላሴ መጨረሻ ላይ የሚያየው ደረጃ ግሎሪፊኬሽን ወይም ቴዎሲስ ይባላል። አምላክን መምሰል ሱታፌ አምላክ ይባላል በአማርኛ ይሉታል። እና ጀስቲፊኬሽን፣ ሳይንቲፊኬሽን እና ግሎሪፊኬሽን ብለው ለሶስት ይከፈታል። እድኛለሁ፣ እየዳንኩኝ ነው፣ እድናለሁ የሚል 3 ስቴፖች እንዳሉት ነው የማውቀው። የኦርቶዶክስ እና የካቶሊክ ሳሊቬሽን ይሄን ይመስላል ማለት ነው። በእስልምና ያለውንም ልነግርሽ እችላለሁ ስለ ሳሊቬሽን ከፈለግሽ። አዎ ስለ እስልምና እሺ ንገረኝ። እሺ በኢስላም ሰው ጀነት የሚገባው በአላህ ረህመትና መግፊራ ነው ብለን ነው የምናምነው። በአላህ ይቅርታና ምህረት ነው ሰው ጀነት የሚገባው። ጀነት ለመግባው የመጀመሪያ ምህረቱና ይቅርታው ሰው መቀበል የሚችለው በእምነትና ንስሐ በመግባት ነው። የመጀመሪያው ስቴፕ ማለት ነው። ኢሴንሻል ሳሊቬሽን ይባላል በእኛ፣ ደሩሪ ይባላል በአረብኛ። የመጀመሪያው እሱ ነው። እሱን ከተቀበለ በኋላ መልካም ስራዎችን ይሰራል ማለት ነው። መልካም ስራዎችን የሚሰራው ከአመነ በኋላ የሚሰራቸው መልካም ስራዎች ምንድነው የሚጠቅመው? ጀነት ውስጥ የተለያየ ደረጃ አለ፣ 100 ደረጃ አለ። የጀነት ራንኩ ማለት ደረጃው። እነዛ ደረጃዎች ውስጥ ጥሩ ደረጃ ለማግኘት ወሮታና አጸፌታ፣ ምንዳና ትሩፋት፣ ስርጉትና ትርሲት ካላህ ዘንድ ለመቀበል መልካም ስራ ያስፈልገዋል። ይሄ ሁለተኛው እንትን ነው የምነግርሽ ማለት ነው። እንግዲህ እንደዚህ አይነት ነገሮች አሉ። ሌላው ደግሞ ምንድነው የቂያማ ቀን አንድ ሰው አማኝ ሆኖ መጥፎ ስራ ከሰራና በሰራው ስራ ንስሐ ካልገባበት ይቀጣል። አማኝም ቢሆን ማለት ነው። እንዳይቀጣ ግን ምንድነው የሚያደርገው? መልካም ስራውና ክፉ ስራው በሚዛን ይመዘንለታል። ከዛ መልካም ስራው ካዘነበለ ቅጣቱን ይሸፍንለታል፣ የኃጢአት ስርየት ይሆንለታል። እንግዲህ ይሄ አሁን ሶስተኛው ነው። የመጀመሪያው እንዳልኩሽ እምነት ያስፈልጋል፣ ከዛ ንስሐ መግባት ያስፈልጋል። ሶስተኛው መልካም ስራ፣ አራተኛው ነው የመጨረሻ ደግሞ ኢስቲቃማ የሚባል ነገር አለ፣ ጽናት የሚባል ነገር አለ። ቁርአን ላይ በሱረቱል አንዓም ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ አትለያዩ። ከዛ ምንድነው የሚለው? በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሱ አዳናችኋል። የእሳት ጉድጓድ የሚባለው የጀሃነም ጉድጓዱ አፋፍ ላይ ነው አሁን ሰዎች ሁሉ ያሉት፣ አፋፉ ላይ ነው ያሉት። ወደዛ የመግባት ቻንስ አላቸው። እንዳይገቡ ግን ምንድነው የሚለው? አፋፉ ምንድነው? ኩፍር ነው፣ ሽርክ ነው፣ ቢድአ ነው፣ ራሱ ኒፋቅ ነው። በአማርኛ ልንገርሽ፣ ክህደት ነው፣ ሽርክ ነው፣ በአላህ ላይ ማጋራት ነው፣ ምንፍቅና ነው፣ ፈጠራ ነው። እንደዚህ አይነት ነገሮች መጥፎ ነገሮች አሉ። ከዛ ውስጥ ተንጠልጥሎ የሚድነው የአላህን ገመድ ሲይዝ ነው። ያ ገመድ ደግሞ ላኢላሃ ኢለላህ የሚለው ገመድ ነው። ከያዘ በኋላ ግን ያዙ ይላል። አይተሽ ከሆነ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ያዙ ይላል። ያንን ገመድ ያዙ። ሱረቱል በቀራ ምዕራፍ 2 ቁጥር 256 ላይ ደግሞ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተቀለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል፣ ያዘ ይላል። ስለዚህ ያዙ ነው የሚለው። መያዝ አለ፣ ኢስቲቃማ ያስፈልጋል። አንድ ሰው ገመዱን ከለቀቀው ጀሃነም ነው የሚገባው። አላህ ከጀሃነም ይጠብቀን፣ አንቺንም ከጀሃነም አላህ ይጠብቅሽ። አላህ ሂዳ ይስጥሽ። ጥሩ ነገር ነው የምንመኝልሽ። ስለዚህ ገመዱን መያዝ አለበት። አንድ ሰው ገመዱን መያዝ አለበት። ጽናት ያስፈልጋል። ኢስቲቃማ የሚባል ነገር ያስፈልጋል። ስለዚህ ሙስሊም ሳሊቬሽን ትምህርት ወይም ስር ቴዎሎጂ የሚባለው ትምህርት ምን ይባላል? ፈላ ይባላል፣ ወይም ደግሞ ነጃ ይባላል ትምህርቱ። ፈላ የሚባለው ነገር 4 ነገሮችን ይዛል። ኢማን፣ ተውባ፣ መልካም ስራ እና ኢስቲቃማ። መልካም ስራ የሚባለው ነገር ደግሞ ምንድነው? አመል የሚባለው ማለት ነው። አሚሉ ሳሊህ የሚባል አለ። መልካም ስራዎች የሚባሉ ነገሮች አሉ። መልካም ስራዎች ምንድናቸው? ሰላት መስገድም ሊሆን ይችላል፣ መጾምም ሊሆን ይችላል፣ ለሰው በጎ ነገር ማድረግም ሊሆን ይችላል፣ የጎረቤት ሀቅ መጠበቅ፣ የዝምድና ሀቅ መጠበቅ፣ ታማኝ መሆን፣ ትትና የመሳሰሉ ነገሮች ሊሆኑ ይችላሉ። እነሱ ነገሮች ኢባዳ ናቸው፣ የአምልኮ ክፍል ናቸው ለኛ ለሙስሊሞች ማለት ነው። እና እነዛ በ5 ይከፈላሉ። የመጀመሪያው ፈርድ የሚባል አለ፣ ማድረጉ ግዴታ የሆነ፣ ከዛ ሙስተሃብ፣ ከዛ ሙባህ፣ መክሩና ሐራም የሚባሉ ነገሮች አሉ። እነዚህ ነገሮች ይመስላሉ። አበዛውብሽ መሰለኝ። ደህንነት ግን አይጠፋም በእስልምና አይደለ? አንድ ሰው ሙስሊም ከሆነ ይድናል። አንድ ከሆነ በኋላ ከከፈረ ሊያጣው ይችላል። እሱ ጋር ነው ያለው ምርጫው። ነፃ ፈቃድ አለው ብቻ ነው እንጂ አሁን በእኛ ታውቀዋለህ፣ እኔ የወይን ግንድ ነኝ እናንተ ቅርንጫፍ ናችሁ፣ በእኔ ያለ ፍሬን ካላፈራ ይቆረጣል ይላል። ኃጢአት ከሰራ በእኛ ራሱ ኃጢአቱን በንስሐ ካላጠበ ወደ ገሃነም ነው፣ ንስሐ ካልገባ። እናንተ ጋር እንደዛ እንዳለ እኛ ጋር ግን ምንድነው እስካልካደ ድረስ በአላህ ላይ ሐቁን እስካልተወ ድረስ የአላህ ሐቅ አምልኮ ነው። አምልኮን እስካልተወ ድረስና ሌላ የአላህን ሐቅ ለሌላ ለፍጡር አሳልፎ እስካልሰጠ ድረስ ለሚሰራቸው ወንጀሎች ለምሳሌ መዋሸትም ሊሆን ይችላል፣ መስረቅም ሊሆን ይችላል፣ ዝሙትም ሊሆን ይችላል፣ ለዛ ተመጣጣኝ ቅጣት አግኝቶ ምህረትን ያገኛል።
ንስሐ ባልገባባቸው። ንስሐ ከገባ ማንም አይነካውም፣ አላህም አይነካውም ራሱ። እንደዛ ነው የኛ ትምህርት ማለት ነው። ነገር ግን ያንንም ትልቁንም ነገር እንትን ሊል ይችላል። ጽናት ያስፈልጋል ነው፣ እስቲቃማ ያስፈልጋል ብለን እናምናለን። ሊክድ ይችላል የሆነ ሰዓት ላይ ምንድን ነው የሚባለው ሊያዳልጠው ይችላል። ባክስላይድ የሚባል ነገር አለ እኛ ጋርም ራሱ ስላይድ ሊያደርግ ይችላል። ከእምነት ሊወጣ ይችላል አንድ ሰው ስለ አንዴ ያመነ ዋን ሴፍድ ኦልዌይስ ሴፍድ የሚለው የካልቪኒዝም ትምህርት እኛ ጋር የለም። ራሱ ካልቪኒዝም የሚባል ትምህርት አለ። ዋንስ አንድ ጊዜ የዳነ ሰው ሁሉ ጊዜ ይድናል እና እንትን ሊል አይችልም ሊከፈር አይችልም የሚል ትምህርት ነው ያላቸው እነሱ። ያ ስህተት ነው። በእኛ በኢስላም አስተምሮት እንደዛ የለም። ይብን ቢብሊካልም አይደለም። ዕብራውያን 6 ላይ እኮ ማየት ይቻላል። አንድ ጊዜ ብርሃን የበራላቸው ሰማይ ስጦታን የቀመሱ የመንፈስ ቅዱስ ህብረት ተካፋዮች የነበሩ በኋላ የካዱት እነሱ ለንስሐ ማደስ የማይቻል ነው ይላልና ሰማይ ስጦታ የቀመሱ ማለት ኦልሬዲ አማኞች የነበሩ ናቸው። ልክ አንቺ ቅድም እንደጠቀሽው ዮሐንስ ወንጌል 15 ላይም ከቁጥር 1 እስከ 6 ምንድነው በእኔ የማያፈራ ወይ ቆረጣር ወደ ውጭ የሚጣላል ነው የሚለው። ስለዚህ በእኔ ሁኑ ብለዋል። በእኔ የሚሆኑ ሲል ስለ አማኞች ነው የሚያወራው። ይሁዳን ለምሳሌ ማየት እንችላለን። ባክስላይድ አድርጓል፣ ራሱ አፈክፍቋል፣ ወይም ደግሞ አዳልጦታል። እሱም ራሱ ብዙ ሊያዳልጠው ዴማስን ማየት ትችያለሽ፣ አዳልጦት ሄዷል። ኒቆላስ የሚባል አለ ዲያቆን የነበረ ሐዋርያ 16 ላይ ማለት ነው፣ አዳልጦት ወጥተዋል። ስለዚህ አንድ ጊዜ ብርሃን የበራላቸው ሰማይ ስጦታን የቀመሱና ባክስላይድ ሊያደርጉ ይችላሉ። አንድ ጊዜ ዳነ ሁል ጊዜ ይድናል። በጎቼ ያለ በጎቼ ይላቸዋል። ስለዚህ በጎችና ፍየሎች ያላቸው በጎቹ አንድ የዳኑ ሰዎች የማይጠፉ ሰዎች ናቸው ቢባል የለም። ለምንድን ነው ሌባው ሊያርድ ሊገድል ሊያጠፋ ነው የሚመጣው የሚለው? ማንን ነው ሊበላ የሚመጣው? በጎቹን ነው እኮ ሊበላ የሚመጣው። ስለዚህ በግ ሆኖ ከበግነት ወደ ፍየልነት መቀየር የሚባል ነገር አለው እና ወደፊት ኢንሻአላህ አንድ የሳሊቬሽን መጽሐፍ ይኖረኛል። እዛ መጽሐፍ ላይ በስፋት ይጀበታለሁ። ይሄ የነገረ ድነት የሚባለው በካልቪኒዝም፣ የአርመኒያኒዝም፣ የኦርቶዶክስ አስተምሮት፣ የካቶሊክ፣ የፕሮቴስታንት፣ የነ ማርቲን ሉተር፣ የነ ዝዊንግሊ፣ የነ ካልቪን ሌሎችም እነ ቶማስ አኳይነስ ምናምን የሚባሉትም የነሱንም እንትን በነ አውግስቲን ምንድነው በዚህ ዙሪያ ላይ ፔላርጊየስ ምንድነው ያለው አመለካከት የሚለውን በሰፊው ሄደንበታል እኛ በጥናታችን ማለት ነውና ኢስላሚክ አፖሎጂስት የሆኑ የኛ ቅበተ ኢስላም ላይ የሚሰሩ ወንድሞችና እህቶች በጣም ሪሰርች ይሰራሉ። እኛ ጋር ራሱ ሪሰርች ኤንድ ኢንቨስቲጌሽን ጥናትና ምርምር በኮምፓራቲቭ ሪሊጅን ደረጃ የክርስትናን ብቻ ሳይሆን አሁን የጀመርነው የሂንዱም የቡዲስትም የዞራስተሪያኒዝም እሱ ላይ እንትን እያልን ያለ ነው እየሰራን ያለ ነው። ጥሩ ነው ራሱ አንደኛችንን መተዋወቃችን ጥሩ ነገር ነው። አሁን አንቺ መተሽ እንደዚህ ስታወሪ ደስ ነው የሚለን ራሱ እንደዛ ነው የምንፈልገው። ለሙስሊሞችም ነው ክርስቶስ የሞተው ስትይ አንጀቴ ነው የሚላወሰው የምር ለመናገር። ለምን በቃ ይቺ ልጅ በቃ ለሙስሊሞች ጥሩ ነገር ቢኖራት ነው። አሰድበንም ቢያንስ እንኳን ብሰብከን ይሻላል። አትስደቡን ነው እኛ የምንለው። የምር እኔ አዝናለሁ እኮ ራሱ ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ ብትመለከችው እኔ እንደወለድኳችሁ እርስ በርሳችሁ ትዋደዱ ዘንድ ደቀ መዛሙርቴ እንደሆናችሁ ሰዎች በዚያ ያውቃሉ አለ። የምን ክርስቲያኖች የኢየሱስ ክርስቶስ ተከታይ ሪሊ ቢሆኑ ኖሮ እርስ በርሳቸው ይፋቀሩ ነበረ። አንደኛውን በጎሪጥ እንዴት እንደሚያው አውቀዋለሁ። ራሱ ኦርቶዶክስ ውስጥ ያለው ራሱ ሰዎች ራሱ አንደኛውን እንዲያቆኑ አንደኛው ላይ መተት እያደረገበት ድግምት እያደረገበት እንዲፈሳ ያደርገዋል፣ እንዲያብድ ያደርገዋል፣ እንቁራሪት እንዲያስታውክ ያደርገዋል። የተለያየ ነገር የመስተፋቀር መስተዋደድ ምናምን የሚባሉ ነገሮች አሉ። እንደዚህ እርስ በርስ ማለት ነው። አንደኛው በጎንደሬ ነው፣ አንደኛው ጎጃሜ ነው፣ አንደኛው ትግሬ ነው እየተባለ መከፋፈሉ አስቢው። ይሄ ሁላ የክርስቶስ ትምህርት አይደለም። ሐዋርያት እንደዛ አልነበሩም። በጣም ቅኖች ነበሩ። ኢየሱስ በጣም ትህትና የተሞላው ሰው ነበር ምድር ላይ ያለ። በዛ ላይ ደግሞ ፍቅርን ነው ያስተማረው። አስቢው እርስ በርሳችሁ ተዋደዱ እያለ ነው የሚለው። እኔ እንደወደድኳችሁ ነው የሚለው። እሱ ራስ ወዳድ አልነበረ። የሙሴ ሕግ ባልንጀራ እንደራስ ውደድ ነው የሚለው። አሁን ግን ስትመለከቺ ክርስቲያን ለክርስቲያን ራሱ ኦርቶዶክስ ለፕሮቴስታንት፣ ፕሮቴስታንትና ፕሮቴስታንት ስትመለከቺው ገንዘብ ነው በቃ በአሁን ሰዓት ጥቅም ነው፣ ስልጣን ነው ሁሉም የሚያጨርሳቸው ማለት ነው። እና ለራሳቸውም አሉንም እንኳን ለኛ ሊተርፉ ይቅርና ማለት ነው። ሙስሊሞች ጋር ያላቸው ጥላቻ አይጣል ነው። ደግሞ እንዳንቺ አይነቱ ደግሞ በሐሳብ ልዩነት የሚያምን የሰዎችን ሐሳብ በሚያከብር ደግሞ ሲኖር ደግሞ